ሰላም እንግዲህ ዛሬ የምንመለከተው በጣም ወሳኝ የሆነ ርዕስ ነው። የክርስቶስ ዳግም ምጽአት ሲፈጸም ስለሚሆኑት ክስተቶች በጊዜ ቅደም ተከተላቸው እናያለን። ይህ በክርስቲያናዊ አስተምህሮ ውስጥ ካሉ እጅግ አስገራሚ ትንቢቶች አንዱ ነው። ስለዚህ እስቲ በቀጥታ ወደ ዝርዝሮቹ እንዝለቅ። እንግዲህ ዋናው ጥያቄ ይሄ ነው። ጌታ ሲመለስ ምን ይፈጠራል? እናስ በምን ቅደም ተከተል ነው የሚሆነው? ይህ ጥያቄ የፍጻሜ ዘመን ክስተቶችን ለመረዳት ቁልፍ ነው። ቅደም ተከተሉን ማወቅ እያንዳንዱን ክስተት በራሱ ቦታና ትርጉም ለመረዳት በጣም ይረዳናል። ስለዚህ እስቲ በጥሞና እንመርምረው። እሺ፣ የዚህ ታላቅ ሰማያዊ ድራማ የመጀመሪያው ምዕራፍ የሚጀምረው ሰባተኛው መለከት ሲነፋ ነው። ብዙዎች እንደሚያስቡት ዳግም ምጽአት በአንድ ቅጽበት የሚከሰት ነገር አይደለም። ይልቁንም በርካታ ደረጃዎች ያለው ሂደት ነው። እናም የመጀመሪያው ደረጃ የሚጀምረው እዚህ ላይ ነው። ሰባተኛው መለከት ድምፁን ሲያሰማ የክርስቶስ መምጣት የሚጀምረው ምድርን በመርገጥ አይደለም፣ በአየር ላይ ነው። እዛ ላይ በመገለጥ ቀጣዩን አስደናቂ ምዕራፍ ያስጀምራል። ይሄ ማለት ሁሉም ነገር የሚጀምረው ከዚህ ነጥብ ነው ማለት ነው። ያው ይሄ ክስተት የመጀመሪያው ትንሣኤ ይባላል። እስቲ አስቡት፣ ልክ እንደ በሰለ እህል ነው። የእግዚአብሔርን ትእዛዛት ጠብቀው የኖሩ የጻድቃን መከር የሚሰበሰብበት ጊዜ ነው ማለት ነው። በሰማያትነት ያሸለቡት ከሞት ይነሳሉ። በሕይወት ያሉ ጻድቃንም አብራቸው ጌታን በአየር ላይ ይቀበሉታል። ታውቃላችሁ፣ የመጀመሪያው ትንሣኤ መንፈሳዊ ትርጉሙ በጣም ጥልቁ ነው። ይህ ክስተት መለኮታዊ ፍትሕን ያረጋግጣል። እንዲሁም እያንዳንዱ ፍጡር በነጻ ፈቃዱ ያደረገውን ምርጫ ያጸና። የእምነትና የታማኝነት የመጨረሻው ማረጋገጫ የሚሆነው እዚህ ላይ ነው። እሺ፣ አሁን ነገሮች በጣም ይለያያሉ። በአየር ላይ እና በምድር ላይ የሚሆነው ነገር ፍጹም ተቃራኒ ነው። ወደ አስደናቂው የፍጻሜዎች መለያየት እናልፋለን። ልዩነቱን በደንብ ተመልከቱ። በአየር ላይ የእህል መከራ አለ። ጻድቃን ከክርስቶስ ጋር ይዋሃዳሉ። በምድር ላይ ግን የወይን መከር ነው። ይሄ ደግሞ በኃጢአተኞች ላይ የሚፈሰውን የእግዚአብሔርን የቁጣ ፍርድ ያመለክታል። ሁለት ፍጹም የተለያዩ ፍጻሜዎች በአንድ ጊዜ እየተከናወኑ ነው። ማለትም ነጥቡ ግልጽ ነው። የአውሬውን ምልክት ያንን 666 ያልተቀበሉ ቅዱሳን ከዚህ የቁጣ ጊዜ ይድናሉ። ይህ መከራ ለኃጢአተኞች ፍርድ ብቻ የተለየ ነው። ስለዚህ ጻድቃን ከተነጠቁ በኋላ ምድር ሙሉ በሙሉ የፍርድ ቦታ ትሆናለች። እንግዲህ አሁን ትኩረታችንን ሙሉ በሙሉ ወደ ምድር እናድርግ። የመጨረሻው ፍልሚያ እና ፍርድ ወደሚካሄድበት ምድር። ለታላቁ ጦርነትና ፍርድ መድረኩ እየተዘጋጀ ነው። ብዙ ሰው አርማጌዶን ሲባል ሆነ ቦታ ይመስለዋል፣ ግን ከዚያ የዘለለ ትርጉም አለው። ጂኦግራፊያዊ ቦታ ብቻ አይደለም፣ ይልቁንም በመለኮታዊ ኃይል ላይ የተደረገ የመጨረሻውና የተደራጀው ዓመፅ የሚፈነዳበት ቅጽበት ነው። የዓለም የክፋት ኃይሎች በሙሉ ለእግዚአብሔር የመጨረሻውን ተቃውሞ ለማድረግ የሚሰባሰቡበት ጊዜ ነው። እንግዲህ ክስተቶቹ በጣም በፍጥነት ነው የሚቀያየሩት። መጀመሪያ ስድስተኛው መቅሰፍት ለአርማጌዶን ጦርነት መንገዱን ያመቻቻል። ከዛ በሰባተኛው መቅሰፍት የክፋት ዓለማዊ ስርዓት የሆነችው ባቢሎን ትፈረሳለች። በጣም የሚገርመው አውሬውና ኃይሎቹ ራሳቸው ባቢሎኑን ያጠፋታል። ይሁን ሲሆን ክርስቶስ ከሰማይ ሰራዊት ጋር ወርዶ የአውሬውን ጦር ለአንዴና ለመጨረሻ ጊዜ ያሸንፋል። ይሄ የኢሳይያስ ጥቅስ የባቢሎንን መጨረሻ ምን ያህል ፍጹም እንደሆነ ነው የሚያሳየን። በመጽሐፍ ቅዱስ ውስጥ ባቢሎን ስትባል ብዙ ጊዜ የተደራጀ የአመፅና የኃጢአት ሥርዓት ነው የምትወክለው። ስለዚህ ጥፋቷ ፍጹምና ዘላለማዊ ነው። ማለትም ከዚህ ፍርድ በኋላ ዳግም መመለስ አይኖርም ማለት ነው። እንግዲህ ከዚህ ሁሉ ፍርድና ጦርነት በኋላ ምን ይመጣል? ወደ ተስፋው ክፍል፣ ወደ አዲሱ ጭማሬ እንለፍ። ወደዚህ ሰማያዊ ድራማ መደምደሚያ እየተቃረብን ነው። እናም ጠላት ይሸነፋል። ሰይጣን ለ1000 ዓመት ይታሰራል። ይሄ ማለት በምድር ላይ የነበረው ተጽዕኖ ለጊዜው ያበቃለታል ማለት ነው። ይሄም ለአዲስ ዘመን በር ይከፍታል። እዚህ ጋር በጣም ያምር ምሳሌ አለ።
ይሄ ውስብስብ ስነ መለኮትን ወደ ልብ ይነካ ታሪክ ይቀይረዋል። ታሪኩ የማዳን ነው። ሙሽራው ሙሽሪትን ለማዳን ይመጣል። ከዛ የሽርክና ነው። አብረው ጠላትን ይዋጋሉ። በመጨረሻም የድል ነው። በጋራ ካሸነፉ በኋላ አብረው ይነግሳሉ። እናም የሺህ ዓመቱ መንግሥት ይጀምራል። ይህንን ዘመን የፍጥረት ሰንበት ብለን እንጠራው እንችላለን። ልክ ከ6 ቀናት ሥራ በኋላ እንደ ሰንበት ዕረፍት፣ ከረዥም የኃጢአት ታሪክ በኋላ የሚመጣ እውነተኛ የሰላምና የዕረፍት ጊዜ ነው። በዚህ ጊዜ ቅዱሳን ከክርስቶስ ጋር ይነግሳሉ። ከሺህ ዓመቱ በኋላ ደግሞ በኃጢአት የተበከለው አሮጌው ሰማይና ምድር ያልፋሉ። ይሄ ጥፋት ብቻ ሳይሆን ለአዲስ እና ለበለጠ ነገር የሚደረግ ዝግጅት ነው። ለአዲሱ ፍጥረት ቦታ ለመስጠት ማለት ነው። እና በመጨረሻ ሁሉም ነገር አዲስ ይሆናል። አዲስ ሰማይ፣ አዲስ ምድር፣ አዲሲቱ ኢየሩሳሌም ትወርዳለች። ከእንግዲህ እርግማን የለም፣ ሞት የለም፣ ስቃይም የለም። እግዚአብሔር ራሱ ሁሉ በሁሉ ይሆናል። ፍጹም ሰላም። እንግዲህ ይህን ሁሉ ነገር ስንመለከት ወደ አንድ ትልቅ ጥያቄ ያደርሰናል። የዚህ ሁሉ ክስተት የፍርዱና የድኅነቱ የመጨረሻ ግብ ምንድን ነው? ከዚህ ሁሉ በኋላ በትክክል ፍጻሜው የሚያገኘው ምንድን ነው? በዚህ አስደናቂ የጊዜ ሰሌዳ ውስጥ የተደበቀው ጥልቅ ትርጉም ምንድን ነው? ይሄ ሁላችንም ልናስበት የሚገባ ጥያቄ ነው።